ሰይጣን ኃጢአት ሰርቶ አሁንም ድረስ ንስሐ አልገባም። ኃጢአትን ቆሻሻ አድርጋችሁ ብትስሉት ከነ ቆሻሻችን እንተኛለን ሳንታጠብ። አይ ችግር የለም ነገ ምን እንታጠበዋለን እንላለን አንልም። የመጀመሪያው ኃጢአተኛ ኃጢአትን ከልቡ አመንጭቶ የተናገረ ዲያብሎስ ነው። የዮሐንስ ወንጌል ምዕራፍ 8 ላይ ጌታችን ሰይጣንን ራሱ ሲናገር አቡሁ ለሐሰት ነው የሚለው፣ የሐሰት አባት ነው ብሎ ነው የሚጠራው። ያንን የሐሰት አባትነቱን ተጠቅሞ ደግሞ ኦሪት ዘፍጥረት ምዕራፍ 3 ላይ ጥንተ አባቶቻችን እናቶቻችንን አዳምንና ሔዋንን ቅዱሳኑን ማለት ነው በእባብ ቆዳ ውስጥ ተደብቆ ያልሆነውን እንደሆነ የሆነውን እንዳልሆነ አስመስሎ ደግሞ እግዚአብሔር ጋር ሲያጣላቸው እንመለከታለን። ልዩነቱ ምንድነው? ሰይጣን ኃጢአት ሰርቶ አሁንም ድረስ ንስሐ አልገባም። ለዛ ነው እስካሁን ድረስ ምህረትም ጭምር የሌለው። አንዳንድ ሰው በጣም ለሰይጣን ተቆርቆሮ አልያም ደግሞ ለሌሎች ኃጢአተኞችና ለራሱ ማስቦ ምን ብሎ ይጠይቃል? ምን አለ እንደው እግዚአብሔር ይህንን ሰይጣን ምህረት ቢያረግለት ተብሎ የሚጠይቅ ሰው ገጥሟቸው ምን አለ እንደው እግዚአብሔር ሰይጣንን ይቅር ብሎት ብንገላገል ይላል ሰው። ይሄንን ተብላችሁ ብትጠየቁ እንዲህ ብላችሁ መልሱ፣ ምን አለ ሰይጣን እግዚአብሔርን ይቅር በልኝ ቢለው ምን ችግር አለ? መልሱ። እኔ ልመልስላችሁ እስኪ አብራችሁን በሉ። አይለውም እስኪ በሉ። አይለውም፣ ትዕቢተኛ ነው። እግዚአብሔርማ መሐሪነቱ መች ቀረበት? በእንኳን እሱ ይቀርና እኮ የሱን ፈለግ የተከተሉት ቅዱሳን እንኳን እንደነ ቅዱስ ክርስቶስ ሰምራ ሰይጣን እንዲማር ለምን ብላ ጸልያለች? አልጸለየች? ያልተማረውና ምህረትን ያላገኘው ግን እሷ ስላልጸለየች ሳይሆን ማን ምህረት ስለማይፈልግ። ስለዚህ የሰው ከሰይጣን ያለው የንስሐ ልዩነት ይሄ ነው። ሰይጣን ኃጢአት ሰርቶ ንስሐ ይገባ። ሰው ኃጢአት ሰርቶ ንስሐ የማይገባ ከሆነ ከሰይጣን በምን ተናነሰ ታዲያ? ምንም አልተናነሰም። ሰይጣንም ይህ ጸባይ ስላለበት ማለት ነው፣ ይህ የሱ መገለጫ ስለሆነ። ስለዚህ ንስሐ መግባት ቀላል ነገር እንዳይመስላችሁ። የኃጢአትን መናዘዝ ብቻ አይደለም፣ እግዚአብሔርን መምሰልንም ጭምር ያለበት ትልቅ ምስጢር በደንብ እንመለስበታለን። የሰው ልጅም ስለዚህ ኃጢአት ሰራ። ኃጢአት ግን የሰራው የሰው ልጅ ያጣውን ሲያውቅ በኃጢአቱ ምክንያት የመጣበትን ሲመለከት ግን አልቅሶ አንብቶ እግዚአብሔርን ማረኝ ብሎ ምህረትን አግኝቷል በንስሐው ማለት ነው። ለዛ ነው ንስሐ ከጸጸቱ ውስጥ እግዚአብሔር አምላክ ማረኝ ከሚለው ጥሪው ውጭ ጎን ለጎን አብሮ ምህረትን፣ ቸርነትን፣ ደግነትን፣ ይቅርባይነትን ያገኝበታል። ከአዳም ውጪ በመጽሐፍ ቅዱሳችን ብዙዎች በደል ሰርተው ኃጢአት ሰርተው እግዚአብሔርን ማረኝ አሉ። በንስሐቸው ከሚታወቁት አባቶቻችን መካከል አንዱ ልበ አምላክ ቅዱስ ዳዊት ነው። ማን አልኳችሁ? ልበ አምላክ ቅዱስ ዳዊት ነው። በረከቱ ለሁላችን ትድረሰን። ልበ አምላክ ቅዱስ ዳዊት የንስሐ መዝሙር ራሱ አለው። መዝሙር 50 አወቃችሁት? አባቶቻችን እኮ መዝሙሩን እንኳን መጸለይ ባንችል ብለው ልክ የጸሎተ ምህላ አድርገን ስንጨርስ እንደ ቸርነት አቤቱ ማረን እያልን እናገራለን። ይሄ መዝሙር 50 የወጣ መዝሙር መጽሐፍ ቅዱስ በቤታችሁ ካለ ዋናው ጥራዙ ማለት ነው መዝሙር 50። በስልካችሁ ደግሞ ወይ 51 ወይ 49 ሆኖ ምዕራፉ ተለዋውጦ የታገኙታላችሁ። ግን አቤቱ እንደ ቸርነት መጠን ማረኝ፣ መተላለፌንም ደምስስ፣ አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ እያለ ቅዱስ ዳዊት ይናገራል። እግዚአብሔርን መበደሉን፣ ማጥፋቱን፣ የሰው ሚስት መቀማቱን፣ ወታደር ማስገደሉን ይሄንን ሁሉ አይቶ እግዚአብሔርን ማረኝ ሲለው እግዚአብሔር ምንም በደል እንዳልሰራ ሆኖ እሺ ይለው። አሁን አብዛኛው ሰው ንስሐ የማይገባው ግን ለምንድነው ተብሎ ቢጠየቅ የሰራው በደል ይገዝፍበታል ከእግዚአብሔር ምህረት ይልቅ። እግዚአብሔር እንዲሰርቼ ይምረኝ ይሆን ይላል። ለምን አይምርም እግዚአብሔር? አባ ጊዮርጊስ ለዛ እኮ ነው የተራበ ሆድ ለምግብ እንደሚቸኩል ሁሉ እግዚአብሔር አምላክም የበደሉት ሰዎች ማረን ሲሉት ለመማር እንዲሁ ይፈጥናል ይላል። እህል የሚበላ ሰው እህል ለመብላት ፈልጎ የራበው ሰው እንዴት እንደሚበላ አይታችሁታል አይደል? እግዚአብሔር ማረኝ የሚሉትን ሰው ለመማር እንዲፈጣል። እኛ ግን ብዙ ምክንያቶችን እንዘረዝራለን። አይ ይቅርብን እንላለን። ንስሐ መግባት ሌላ ነገር የሚመስለናለን። ከዛ ውጭም ደግሞ ንስሐ መግባትን እንዳልኳችሁ ባልተገባ መንገድም እንተረጉመዋለን። አንዱ ባልተገባ መንገድ የሚተረጎመው በዚህ ነው። የኔ ኃጢአት በጣም ትልቅ ስለሆነ እንዴት ብሎ ሊያጠራው ይችላል ይላል። ይሄ የሰውየውን ኃጢአት ብቻ ሳይሆን የሚያሳየው የእግዚአብሔርንም ካህሊነት መጠራጠርም ጭምራል። የሚሳነው ነገር አለን ማለት ነው አይደል? የኔን ኃጢአት ሊያጠፋው ይችል ይሆን ብሎ መጠየቅ እኮ ጥርጣሬ ያለው ውስጥ እንዴት ሊያጠፋው ይችላል?
ልበ አምላክ ዳዊት መዝሙር 50 ላይ ለዛ እኮ ነው ምን ብሎ ይናገራል መሰላችሁ? እጠበኝ ቆሽሻለሁ አይደል የሚለው? እጠበኝ ከበረዶ ይልቅ አንጻኝ፣ ፍትግ አድርገኝ በሄጾጵም ምርጨኝ ንጹህ ሆናለሁ እያለ ይናገራል። እግዚአብሔር ሲያነጻ እንዲህ በሄጾጵ እርጨኝ ነጻም አለው። ይሄ ማንኛውም ሰው ታጥቦ እንደሚነጻው አድርጋችሁ ለመረዳት ሞክሩ። ከዛ በኋላ ደግሞ እጠበኝ ከበረዶ ይልቅ ነጭ ሆናለሁ ማለት የበረዶን ጥራት አስቡት። ነጭ አይደለ በረዶ? በድሎ የመጣውን ሰው እግዚአብሔር አምላክ የሚያነጻው እንዳልበደለ እስኪመስል ድረስ ንጹህ ነው የሚያደርገው ማለት ነው። ምንም ነውርና ነቀፋ እንደሌለበት ያክል ንጹህ አድርጎ ምን ሰራህ ይላል። አንድ ታሪክ አለ። በዚህ ማስታወሻ እንዲሆናችሁ በዚሁ መጠቅለያ አድርጋችሁ ያዙት። አንዲት እናት ናቸው ይባላሉና ሁሌ ማታ ማታ ሲተኙ እግዚአብሔርን አየዋለሁ ይላሉ። እየሰማችሁ ነው? እግዚአብሔርን አየዋለሁ ይላሉና ሁሌ ነፍስ አባታቸው ጋር እየመጡ ዛሬ እኮ እግዚአብሔር እንዲህ ብሎኝ፣ ዛሬ እኮ እንዲህ እግዚአብሔር ብሎኝ ሲሉ ነፍስ አባታቸው ሰለቻቸው። እቺ ሴትዮ አብደዋል፣ ካልሆነም ደግሞ ከየት ነው አሁን እሳቸው በተኙበት እግዚአብሔር የሚታያቸው እያሉ በጣም ይጠራጠሯቸው ነበርና በጣም ይሄ ነገር ሲበዛባቸው እውነት አይታው ይሁን አይሁን ብለው ጠሯትና ምን ብለው ጠየቋት? የወሎት እናታችን ከዛሬ 3 ዓመት በፊት የሆነ የሰራውት በጣም ከባድ ኃጢአት አለ። እስኪ እውነት እግዚአብሔር ታይቶ የሚገለጽልሽ ከሆነ ያ ኃጢአት ምንድነው ብለሽ ጠይቂው አሏት። እየሰማችሁ ነው? ከዛ በኋላ ያው አባቷ ወይም የነፍስ አባቷ እንደዛ ብለው የጠየቋት አትመለስም ብለው ገብቷቸዋል። አትመለስም ብለው ምክንያቱም ማንን እያየች እንደሆነ ጭራሽ ማያምን ጎሽ ደከማችሁ ታዲያ ለምን እንደማትመልሱት? ወይ እየተከታተላችሁ አይደለም ማለት ነው። መልሱ ታዲያ። አባቷየዋ ማንን እያዩ እንዳልሆነች ነው የሚያውቁት። እግዚአብሔርን እያየች እንደሆነ አያምኑ። ስለዚህ ኃጢአቴን እስኪ ጠይቂውና ይንገርሽ ብለው ነበር የላኳ። ከዛ በቀጣዩ ቀን ላይ መጣች ሴት ቀጥ ብላ መጣች እና ነፍስ አባቷ ደነገጡ። ምክንያቱም ያው ነግሯታል ማለት ነው ብለው ማለት ነው። ከዛ በኋላ አስጠጓት። ያው ሰው ተሰብስቦ ስለነበረ ምናልባት ደግሞ ገመና እንዳይወጣ ብለው እኔ ምልሽ ምን አለሽ አለ። የትኛውን ኃጢአት ብሎሃል አለችው። እግዚአብሔር ራሱ አይገርም? ከ3 ዓመት በፊት ንስሐ የገቡበት ኃጢአት ስለሆነ እሱ ራሱ ሲጠየቅ የትኛውን ኃጢአት ብሎ ነው የመለሰው? ረስቶታል ማለት ነው፣ ትቶታል ማለት ነው። በእርግጥ መርሳት ለእግዚአብሔር ባህሪ አይስማማውም፣ አይዘነጋም። እሱ እንደኛ ዝንጋዬ የለበትም፣ ግን ንቆ ይተዋል። ንስሐ ገባንበታል። ንስሐ ይሄን ያክል አቅም አለው ማለት ነው። አያችሁ? እኛ ግን የተሸከምነው ሸክም እንደማይራገፍ የያዝነውን ሸክም ብንናዘዘው እንደማይጠፋ አድርጎ ሰይጣን በደንብ አድርጎ ይፈትነናልም ጭምር። ሌላው ሰይጣን የሚፈትነን የንስሐ ፈተና ደግሞ ምን መሰላችሁ? የሰዎችን በደል እንድናይ ያደርገን። ባጭሩ የሰዎችን በደል ማየትና ንስሐ በእንደዚህ አይነት መልኩ መገለጽ ይችላል። አብራችሁን በሉ። ሰው በሉ እንጂ ሲበድል እንጂ ንስሐ ሲገባ አላየኸውምና ከፍርድ ተጠንቀቅ ይላል ቅዱስ ዮሐንስ ዘሰዋስው። በረከቱ ለሁላችን ትድረሰን። ሰው ላይ መፍረዳችን ቶሎ የሚፈጥነው በደል ሲሰራ ስላየነው። ሌሊት ባህር ገብቶ ተዘቅዝቆ አድሮ ማረኝ ብሎ ይደር አይደር በምን እናውቀዋለን? አናውቅም። ስለዚህ ንስሐ እንዳንገባ አንዱ የሚያርበተብተን ነገር ይሄ። ሶስተኛው ደግሞ ንስሐ እንዳንገባ በጣም ፈተና የሚሆነን የኛ ትልቁ ድክመታችን ደግሞ ምንድነው? ንስሐችንን የሚቀበሉትን የአባቶቻችንን ካህናት ድክመትን በማየትም ጭምር ነው። ቅዱስ ዮሐንስ አፈወርቅ በረከቱ ለሁላችን ትድረሰንና የካህናትን የምግባር ጉድለት ወይንም ደግሞ እንደተጠበቁት ሆኖ አለመገኘትን ሲናገር እነሱም እኮ ስጋ የለበሱ ናቸው ብሎ ይናገራል። የሰማችሁ ነው? እነሱም ድክመት ይገኝባቸዋል። ለዛ እኮ ነው ከቅዱስ ፓትርያርኩ ጀምሮ እስከ ታችኛው ካህን ድረስ ሁሉም የነፍስ አባት እንዳለው ታውቃላችሁ። እነሱም እኮ የነፍስ አባት አላቸው፣ ሄደው በደላቸውን የሚናዘዙበት ማለት ነው። ኃጢአት ሲሰሩን ያየነው እንጂ ሲናዘዙ ግን አይተናነቁም። አያችሁ? ስለዚህ ፈራጅ ሆነን ቶሎ ብለን እንቀርባለን እኛ። አንዳንድ ሰውም ለዛ ነው የአባቶቻችንን ድክመት እየተመለከተ አይኔ ንስሐ አልገባም ከእንዲህ አይነት ኃጢአተኛ ጋር እንዴት ነው ምህረት ሊያሰጥልኝ የሚችል ደግሞ ሆኖ የሚሰማኝ ይላል። ትንቢተ ሚልኪያስ ምዕራፍ 3 ቁጥር 7 ላይ እንዲህ ብሎ ይናገራል ነብዩ ሚልኪያስ። ካህኑ በሉ እንጂ የሰራዊት ጌታ የእግዚአብሔር መልእክተኛ ነው። የማን ጌታ? የማን መልእክተኛ ነው?
እቺን የእግዚአብሔር መልእክተኛ የምትለው ቃልን ያዟት። የሉቃስ ወንጌል ምዕራፍ 1 ላይ በስድስተኛው ወር ገብርኤል የሚባል የእግዚአብሔር መልአክ ወደ ገሊላ ወደምትባል ወደ ናዝሬት ክፍል ተላካል። ቅዱስ ገብርኤልም የእግዚአብሔር መልእክተኛ ይባላል። ይህ እኛን ኃጢአታችንን እንዲያናዝዝና በደላችንን በሱ ጆሮ እንዲሰማ እግዚአብሔር የሰየመውም ካህንም የእግዚአብሔር መልእክተኛ ነው የሚባል። እንዳትሳሳቱ ክርስቲያኖች፣ የካህናት ምግባረ ብልሹነትና ያልተገባ ሕይወት ሰዎችን ከንስሐ ሊከለክላቸው አይችልም። ቅዱስ ባስልዮስ በምሳሌ ያሳየዋል። ለምሳሌ ይላል ቅዱስ ባስልዮስ፣ አንድ ሰው በተመሳሳይ ማህተም የወርቅና የነሐስ ቀለበት አለው እንበል። እየሰማችሁን? ተመሳሳይ ማህተም ወደ ቀለሙ ውስጥ ነከረውና ልሙጥ ወረቀት ላይ የወርቁንም አተመው የነሐሱንም አተመው። አንድ ሰው አምጥታችሁ የትኛው የወርቅ ነው የትኛው የነሐስ ነው ብትሉት ማወቅ ይችላል? አይችልም። የወርቅ መሆኑንና የወርቅ አለመሆኑን የሚያውቀው ማን ያረገው ሰው ብቻ ነው፣ የረገጠው ሰው ነው። የወርቅ ብር ወይም የወርቅ ማህተም ያላቸው ካህናት ማለት ንጹህ የሆኑ ማለት ነው። የነሐስ ቀለበት ያድርገው ማህተም የሚያረጉ ማለት ደግሞ ነውር በደል ያለባቸው ማለት ነው። ሁለቱም ግን ነውር ያለበትም የሌለበትም ማህተም አርጓል አላረገም። ስለዚህ ካህኑ ስለሰራው ለብቻው በደል ይጠየቅበታል። እኛ ግን ሄደን ንስሐ ስንናዘዝ ባለው ስልጣነ ክህነት ምክንያት እግዚአብሔር አምላክ በደላችንን ነውራችንን ያስተሰርያል ማለት ነው። እየሰማችሁ ነው? ስለዚህ በዚህም እንዳንታለል ማለት ነው። ከንስሐ ጋር አብሮ የሚነሳው ነገር ደግሞ ቀኖና ነው። ቀኖና ማለት አንድ ሰው ለምስጢራት ከመቅረቡ በፊት ቅዱስ ቁርባንም ሊሆን ይችላል፣ የንስሐ ጥምቀትም ሊሆን ይችላል። የቤተ ክርስቲያን ምስጢራትን ከመሳተፉ በፊት ንስሐውን ተናዞ ለዛ ምስጢር የሚያደርገው ቅድመ ዝግጅት ነው። አብዛኛው ሰው ቀኖናን አንደኛ እንደ ቅጣት የሚቆጥረው ሰው አለ። ቀኖና ቅጣት አይደለም። ቅጣትማ ቢሆን ኖሮ እኛ ለሰራነው ኃጢአት ተዘቅዝቀን እንኳን ውሃ ውስጥ ገብተን ብንጸልይ የምንማር ሰዎች አይደለም። ቀኖና ቅጣት አይደለም። ለሰራነው ነገር 50 እና 60 ስግደት በቂ ነው? ኧረ አይሆንም እንጂ ሲያንሰን ነው ዘላለም ዓለማችሁን ጾማችሁ ኑሩ ብንባል ራሱ። ቀኖና ሕክምና ነው። በኃጢአት የቆሰለችውን የጎሰቆለችውን ነፍሳችንን ማጽናኛ ነው። በኃጢአት የጎሰቆለችውን ነፍሳችንንና ስጋችንን ወደ እግዚአብሔር ቅዱስ ምስጢር ተሳትፋ ሕይወት እንድታገኝ መዘጋጃ ነው። ቀኖና ቅጣት አይደለም። ሁለተኛው ቀኖና ደግሞ ማወቅ ያለብን ነገር ቅጣት ብቻ ሳይሆን ቅጣት አይደለም ብቻ ሳይሆን ቀኖና እንደ በደላችንና እንደ ኃጢአታችንም ልክ የሚሰጥም ጭምር አይደለም። አንዳንድ ሰው እንደ ሰራው ኃጢአት ቀኖናውንም ያሰለዋል። ለምሳሌ አንድ ሰው ሰርቆ 50 ስገድ ከተባለ ነገም ሲሰርቅ ስንት ሰግዳለሁ ብሎ ነው የሚያስበው? 50። ስለዚህ 3 4 በደንብ ልስረቅና 3 ሲባዛ ለ50 150 እንኳን አይከብደኝም አካፍዬ ምናምን ብሎ ስሌት ውስጥ ይገባል። እግዚአብሔር ለኛ ጾሙ፣ ጸልዩ፣ ስገዱ፣ መጽውቱ ብሎ በካህናቱ ዘንድ አድሮ የሚናገረን መንፈሳዊ የሆነው ቅድመ ቅዱስ ምስጢር የምናደርገው ዝግጅት እንደ ኃጢአታችን የሚለካ አይደለም። ምሳሌ በዜና አበው ላይ አንድ ሽፍታ ነበረ እና ያ ሽፍታ በጣም ኃጢአት ሰርቶ ሰው እየገደለ ስለተቸገረ የሆነ ቀን ንስሐ ልግባ ብሎ ሄደ እና ንስሐ ሊገባ ከሄደ በኋላ ንስሐውን የሚቀበሉትን ካህን ኑዛዜውን መናዘዝ ሲጀምር ብዙ ሰው እንደገደለ ሰሙ እና የገደለውን ሰው ቁጥር ብዛት ሲጠይቁት ብዙ እንደሆነ ሲያውቅ አንተ ምናምን ሲሉት እሳቸውን ማንቆ ገደላቸው። አንድ ከዛ በኋላ እሳቸውን ጥሎ ደግሞ ሌላ ካህን ፍለጋ ሄደ። ሌላም ካህን አገኘ። አሁንም እሳቸው ደነገጡ። አንተ ጭራሽ ካህን ገለሃል ሲሉ ጭራሽ እኛ እሳቸውም ሊያስከስሱኝ ነው ብሎ እሳቸውንም ሁለተኛ አንቆ ገደላቸው። እየሰማችሁ ነው? ሶስተኛው ጋር ግን ሄዱና ሶስተኛው ጋር ሄደው ልክ ሲናዘዙ ይሄማ ቀላል እኮ ነው አሉት። አሁን ካመግደል ቀላል ነው ማለት አይደለም፣ ግን እሳቸውንም ምን እንዳያረጋቸው እንዳይገላቸው እዚህ ይሄ እንኳን ቀላል ነው ምንም ችግር የለም አሉትና ምን አደረጉ? ከገዳሙ በቅርብ ርቀት የሚገኝ ጉድጓድ አለ፣ ውሃ እንድታወጣልን እንፈልጋለንና አንተ ደግሞ ጠንከር ያልክ ስለሆን ገመድ እንጥልልሃለን፣ ጉድጓድ ውስጥ ትገባለህ፣ ውሃውን ታመጣዋለህ አሉ። በጣም ደስ አለው፣ ምክንያቱም መግደል ቀላል ነው ስላሉት ማለት ነው። ለዚህ እሺ ብሎ ገመዱን ይዞ ጉድጓድ ውስጥ ገባ። ልክ እንደገባ እኛ ካህን ቶሎ ብለው ገመዱን አወጡት። ሰው አሁን በየት ዘሎ ይወጣል? ሙሉን ቀኑን ሙሉ በቃ ሲያስፈራራቸውና ሲዝቷል ልውጣ ብቻ እያለ ማለት ነው።
እገሎታለሁ ያ አንዱን ቀን ሙሉ በሙሉ በጾም አሳደሩት። ሁለተኛው ቀን ላይ መጡ። አሁንም እየጮኸ ነው እየዛተ ነው። ማታ ላይ አንድ ዳቦ ጥለውለት ቀጥ ብሎ ሄዱ። ሶስተኛው ቀንም ላይ መጣ። ጩኸቱ እየደከመ መጣ። ያው ጉልበት እያነሰው ነው የሚጮህበትም ማጣ። እገሎታለሁ ብቻ ልውጣን የሚለው ከተወሰኑ ቀናት በኋላ እየዋለ እያደረ ለካ በቀን አንዴ እየበላ እየጾመ አይደል ልክ የመጨረሻው ያቺ ቀን ላይ ሲደርሱ ያ ሰውዬ ሞቶ ተገኘ እና ሞቶ ሲገኝ አይ አበቃለት ሲሉ የእግዚአብሔር መላእክት ያንን ሰው ይዘውት ወደ ገነት እያረጉ ነበር ምህረት አግኝቶ ማለት ነው። አሁን ለገደላቸው ሰዎች በሙሉ ያ ሰው ጥቂት ቀናት ጉድጓድ ውስጥ መጣል በእኛ ሰሌት ቢሆን በቂ ነው አይደለም? ኧረ አይደለም። ዘላለም ዓለሙን ይከርቸም ነው የምንለው። እግዚአብሔር ግን አያችሁት እንደሰራ ነው አይደለም ቀኖ ነው ማለት ነው። ሌላም እንደዚሁ ተመሳሳይ አለ። እንዲሁም አንድ አባት ጋር መተው አንድ ሰው ኃጢአት እንደሰራ ብዙ ነገራቸውና ልክ ነገሯቸው ሲጨርሱ በቃ ሁለት ስገድ ብለው አሰናበቱት። በጣም ብዙ ኃጢአት ነው የሰራው እና በጣም ተደነቁ። ያ ሰውዬ ደስ ብሎት ሄደና እኛ ካህን የበቁ ስለነበሩ እግዚአብሔር ያንን ሰው ካሰናበቱት በኋላ በቤተ መቅደሱ ተገለጠላቸውና ምን ሆነው ነው ያጠፋውን ጥፋት እየሰሙ የበደለውን በደል እያወቁ ሁለት ስገድ እንዴት ይሉታል አሉ። አምላኬ ሆይ አሉኝ ካህን እኔ እንዲያውም ጨካኝ ነኝ፣ አንተ ብትሆንማ ኖሮ ኃጢአት ተሰረየችልህ ዝም ብለህ ሂድ ነበር የምትለው አሉት። የእግዚአብሔር ምህረት እንደኛ ኃጢአት አይደለም። ስለዚህ ለንስሐ በደንብ ነው መፋጠን መቻል ያለብን ክርስቲያኖች፣ እንዳሰብነው ስለማያደርግ አምላካችን ማለት ነው። ቀኖና ማለት ይሄ ነው። ቅድመ ምስጢር የምንዘጋጅበት የምንሳተፍበት ትልቅ የሆነ የቤተ ክርስቲያናችን ምስጢር ነው። ቀኖና ለምን ይሰጣል ቢባል አንደኛ በኃጢአት በቆሸሸ ሰውነት ወደ ምስጢራት መቅረብ ስለማይገባ ነው። አምላካችን ኢየሱስ ክርስቶስ ልክ አዳምና ሔዋን ከበደሉ በኋላ ወዲያውኑ እዛው በበደሉበት ቅጽበት ይቅርታ ያላረገላቸው ይቅርታ ቢያረግላቸውና ቢያስገባቸው ተስኖት አይደለም፣ ግን ኃጢአት ዋጋ እንደምታስከፍል እንዲያውቁት። እየሰማችሁ ነው? ኃጢአት ዋጋ ታስከፍላለች። ለዛ ነው ልክ ኃጢአት ሰርተን ወዲያውኑ ንስሐ ስንገባ ወዲያውኑ መቆረብ አንችልም አይደለም። ብዙ ጊዜ ንስሐ ግቡ ይባላል እና አንዳንድ ሰው ተስፋ ይቆርጣል። መቼ ነው የምትቆርቡ ሲባል አይ የኔ አባት እንደው ተዋቸው ሁሌ ስመጣ ቆይ 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 ብቻ ነው የሚሉት እኔ ብሞትስ ብሎ ይናገራል። እርግጥ ነው ቆይ ግን የሚባለው እኮ እኛ የረሳ ነው እኛ የዘነጋ ነው። አሁንም ድክመት ሊኖርብን እኮ ስለሚቻል አሁንም ራሳችንን እንድናዘጋጅ እኮ አሁንም ቆይ የሚለውን ጥሪ ስንሰማ ክርስቲያኖች በራሳችን ውስጥ ብንችል ጌታዬ ሆይ ነጽቼ እንድመጣ ፈልገህ ይሆንን ብለን ራሳችንን እግዚአብሔር እንዲያነጻን መልሰን መጠየቅ ነው ያለብን እንጂ የነፍስ አባቶቻችንን ጥለን መኮብለል የለብን። እየሰማችሁ ነው? ስለዚህ አንዳንዴ ቆይ ስንባልም ትንሽ ዘግየት ይባል ሲባልም እግዚአብሔር ቀን አለው ጊዜ አለው እያልን ነው ማሰብም ሆነ መለመንም ያለብን። በዛው ልክም ደግሞ ጭምር በተቻለን አቅም ነፍስ አባቶቻችንን መጠየቅም ጭምር አለብን። አባቴ መቼ ነው ቅዱስ ቁርባን የምቀበለው? መቼ ነው ከዚህ ቅዱስ ምስጢር የምሳተፈው ማለት መቻል አለብን። ምክንያቱም መፈለጋችንንስ እንዴት ይታወቅ? አንዳንዶቻችን ራሳቸው እንዲሉን ነው የምንጠብቀው። አሁን ዝግጁ ነው በቅታል ቁረብ እንዲሉን ማለት ነው። አንዳንድ አባቶቻችን ከኛ እንዲመጣ ይፈልጋል። አንዳንዶቻችን ደግሞ እንቁረብ ስንል እምቢ የምንባለው ስሜታዊ ስለሆነ ነው። ልክ ጥርና ሚያዝያን ያየ ሰው አግባግባ እንደሚለው የሚቆርብ ሰው ሳይ ቁረብ ቁረብ የሚለው አለ። በቃ መረጋጋት አለብህ። በስሜት ሳይሆን አስበህበት አውቀህበት ተዘጋጅተህበት እግዚአብሔርን ፈቅዶልህ ነው መምጣት ያለብህ ለማለት ነው ቆይ የሚባል። ስለዚህ ወደ ቅዱስ ምስጢር በቆሻሻ ሰውነት መግባት ስለማያስፈልግ አዳምንና ሔዋንን እንደበደሉ እዛው ቢቆዩ ዛሬ ዕፀ በለስን የበሉት ነገ ሁሉንም እጽዋት ይበሉት ነበር፣ ዕፀ ሕይወትንም ጨምሮ። ዕፀ ሕይወትን ቢበሉት ደግሞ ኃጢአት የባህሪያቸው ሆና ሰልጠናባቸው ለዘላለም በተሰቃዩ ነበር። ለራሳቸው ጥቅም ሲል እግዚአብሔር አምላክ ከየት አባረራቸው? ከገነት አስወጣቸው። ከገነት ያስወጣቸውን እግዚአብሔር መልሶ ሲያስገባቸው ግን በደሙ ፈሳሽነት ንጹህ አድርጓቸው። ግልጽ ነው? ገብቷችኋል? ጥሩ። ሁለተኛው ቀኖና የሚሰጥበት ምክንያት ኃጢአት ቅጣት እንዳለው እንዳንረሳ። እንደበደልን ወዲያውኑ ቁረቡ ማንባለው ያችን የቀኖና ሰዓት ኃጢአት ሰርተናልና ዋጋ የምንከፍልባት ነን ብለን እንድናስብ ነው። ሶስተኛው ክርስቶስን እየተሳተፍኩኝ ወይንም ደግሞ ሱታፌ አምላክ እንደሆነም ጭምር መረዳት አለብን። ንስሐ የሚገባ ሰው
ከክርስቶስ ከሕማሙ ይሳተፋል። ንስሐ የሚገባ ሰው ክርስቶስን ይመስላል ማለት አምላካችን ክብር ይግባውና በደል ኖሮበት ተናዞ ኃጢአቴን ማሩኝ ብሎ ተናግሯል ለማለት አይደለም። ንስሐ የሚገባ ሰው ከሚሰማው ስሜቶች መካከል አንዱ ሀፍረት ነው። ንስሐ ስንናዘዝ እናፍራለን አናፍር? አው ቀና ብለን የካህናቱን አይን እንኳን ማየት በጣም ነው የሚያሳቅቅ። አይ ብለን ነው አንገታችንን የምንደፋውና አፍረት አለብን። ያቺ እፍረታችን ያቺ መሸማቀቃችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ላይ እርቃኑን ሆኖ ስለኛ ሲል የተቀበለውን ሀፍረት ምሳሌ ናት። ግልጽ ነው? ገብቷችኋል? እኛ ንስሐ ስንገባ የሚሰማን ሀፍረት እሱ ለኛ ሲል እርቃኑን ሆኖ መስቀል ላይ በተሰቀለበት ጊዜ ላይ የተሰማው ሀፍረት ምሳሌ ነው። ለዚህ ይሄንንም ያን ያክል በደንብ አድርገን በአጽንኦት ብንይዘው ኖሮ ንስሐ መግባት አምላካችን ከተቀበለው መከራ እንደሚያሳትፈን እያወቅን ይበልጥ እንፋጠን ነበር። ጥሩ። ሶስተኛው ይሄ ሲሆን ከዚህ ውጪ ስለ ቀኖና ማወቅ ያለብን ደግሞ ምንድነው? ኑዛዜውን ጨምሮ ስለሚፈጸሙ ነው። እንግዲህ ኑዛዜ በሶስት ወገን የሚፈጸመው፣ አንደኛ አንድ ሰው ኃጢአት ሲሰራ የሚናዘዘው ለራሱ ለማን ነው? በድያለሁ ይላል ወይ ህሊናችን ይወቅሰናል አይደል? ሁለተኛው ደግሞ ኑዛዜ የምንናዘዘው ደግሞ ለእግዚአብሔር ነው። ለማን? በድያለሁ አጥፍቻለሁ እንላለን። ሶስተኛው ግን እኛ የምንናዘዘው ለቅዱሳን አባቶቻችን ካህናት ነው። ለአባቶቻችን ካህናት እንናዘዛለን። ለካህናት መናዘዝን በመጽሐፍ ቅዱስ ላይ በብዙ ስፍራ ታገኙታላችሁ። ከብዙዎቹ በጥቂቱ ግን አንዱ ራሱን ላንብብላችሁ። የማቴዎስ ወንጌል ምዕራፍ 8 ቁጥር 2 ላይ ጌታችን ለምጽ የነበረበት ሰው ነበርና ወደርሱም ቀርቦ አቤቱ ጌታ ሆይ ብትወድስ ከለምጽ አንጻኝ አለ። ጌታችን ኢየሱስ ክርስቶስም ንጻ አለ። የነበረበት ለምጽ ነጻ። በደንብ አርጋችሁ ስሙ። እንዲህ አለ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርባል። እየሰማችሁ ነው? ክርስቶስ ካነጻው በላይ ሌላ ካህን ጋር መሄዱ ምን አስፈልግ? ስርዓት ለመስራት እኮ ነው። አሁን የካህናትን ፊት መናዘዝን እንዳልተገባ ስርዓት ሊደረግ የማይቻል እንደሚመስለው አንዳንድ ሰውም ደግሞ ከፍርሃትም ጭምር አላደርገውም ይላል። አንድ ነገር እንወቅ። በፍትሐ ነገሥታችን አንድ ሰው ወይም አንድ ካህን ማለት ነው የአንዱን ኑዛዜ ለሌላው መናገር አይችልም። ቢናገር ክህነቱ ይሻላል። ለዚህ ይሄ አለመናገሩ እስከዚህ ያክል የጠበቀ እንደሆነ እንወቅ። ሁለተኛ ደግሞ በዚሁ እንደምትረዱት ክርስቶስ ራሱ ያነጻውን ሰው መልሶ ወደ ካህን ሄደና ራስህን አሳይ ብሎ ያዘዘው። አሁንም ይህ ካህን ጋር ሄደን ስንናዘዝ ካህኑ ያነጻናል እያለን አይደለም። ኑዛዜውን ከተናዘዝን በኋላ ፍትሐት ዘወልድ ቀኖናችንን ጨርሰን ስንመጣ ማን ይፍታህ ብሎ ነው የሚያሰናብት እንጂ እኔ ፈትቻለሁ አይደል። ካህኑ ራሱ እግዚአብሔር አይኑን አይን አድርጎ እኛን የሚያይበት፣ ጆሮውን ጆሮ አድርጎ የእኛን በደል የሚሰማበት፣ አንደበቱን አንደበት አድርጎ ደግሞ ለእኛ ቀኖናውን ተግሳጹን ምክሩን የሚሰጥበት። ጥሩ። ሶስተኛው ለምንድነው ለካህንስ መናዘዝ ግዴታ ያስፈልገው ሲባል እኛ እኮ ይታወቃል ከሰውና ከእግዚአብሔር የምንፈራው ሰው ነው። ጨለማ መርጦ ሰው ኃጢአት የሚሰራው እግዚአብሔርን ፈርቶ ነው ወይስ ሰውን ፈርቶ? ስለዚህ ሰውን አይደል የፈራው? ሄዶ ለሰው ይናዘዛል። ሰውን ነው የፈራው። እግዚአብሔርንማ ቢፈራ ጨለማም ሆነ ጠዋትም ሆነ ያየኛል። ደካማ የሆነ ሰው ግን አያየኝም ብለን አውቀንም ይሁን ሳናውቅ የሰራናትን ኃጢአት ሄደን ለካህኑ ለሰው ሄደን እናዘዘዋለን። በዛ ሰው ውስጥ ግን ባሳደረው ስልጣነ ክህነት ምክንያትና አማካኝነት እግዚአብሔር አምላክ ጸሎታችንን ልመናችንን ይሰማል ማለት ነው። ንስሐና ቀኖና መቀበል ሱታፌ አምላክ የሚሆነው እንዴት ነው ከተባለ አንደኛ ተአምኖተ ኃጣው ነው። እየሰማችሁ ነው? አንድ ሰው ንስሐ ሲገባ ኃጢአተኛነቱን ማመን አለበት። ምኑን ማመን አልኳችሁ? ኃጢአተኛነቱን ማመኑ ክርስቶስ ለኛ ሲል ሳይገባው የተቀበለውን ስድብ እንመስለዋለን። ኃጢአተኛነታችንን ስናምን እኛ የሰራነውን ኃጢአት አምነን ነው በደለናል ለምንም። እሱ ባልሰራው ኃጢአት ነው ሲሰደብ ዝም ብሎ የተቀበለው። እየሰማችሁ ነው? ስለዚህ እኛ በሰራነው በድለናል ብለን ስንናገር ክርስቶስ ባልሰራው በድለሃል ተብሎ ዝም ለማለቱ ሱታፌ ምስጢር እንሳተፋለን ማለት ነው። ሁለተኛ ከበደለኞች ጋር እንቆጠራለን አይደል? ቀኖና የገቡ ሰዎች
ራሳቸውን ከቅዱሳት ምስጢራት እንዲለዩ ለተወሰነ ጊዜ ላይ ይታቀባሉ ወይም ይከለከላሉ አይደል? እንደኛ የሚመስሉ ደግሞ ሌሎችም ንስሐ የገቡ በቀኑና የሚመላለሱ አሉ የሉ? መልሱ እንጂ እነሱስ ኃጢአተኞች ናቸው አይደሉም? ስለዚህ እኛ ኃጢአት ሰራን ብለን ንስሐ ስንገባ ከሌሎች ከበደሉ ሰዎች ጋር እንደምንቆጠር ሁሉ ጌታችን ኢየሱስ ክርስቶስ ለኛ ሲል ከበደለኞች ከወንበዴዎች መካከል አብሮ ተሰቅሎ አልተቆጠር? በዚህ ምስጢር እንሳተፋለን ማለት ነው። ሶስተኛው ቅድም ያለው ሀፍረተ መስቀሉን እንሳተፋለን። እኛ በምንገባው ንስሐ ኑዛዜ ውስጥ የሚሰማን ሀፍረት ጌታችን መድኃኒታችን ኢየሱስ ክርስቶስ እርቃኑን ሆኖ የተሰማውን እርኩስ ምራቅን መታገሱን በነፍሱ በደንብ በንስሐችን እንድንሳተፍ ያደርገናል ማለት ነው። አራተኛው ሕማመ ክርስቶስን ንስሐና ቀኖና የሚገባ ሰው ይሳተፋል። ስንናዘዝ ሀፍረቱን እንሳተፋለን። ቀኖናውን ስንፈጽም ደግሞ ሕማሙን እንሳተፋለን። እየሰማችሁ ነው? ስንናዘዝ ምኑን እንሳተፋለን አልኳችሁ? ምኑን መልሱ እንጂ። እሺ ጥሩ። ሀፍረቱን እስኪ በሉ። ሀፍረቱን። ቀኖናውን ስንፈጽም ደግሞ ሕማሙን እንሳተፋለን። ምኑን? ሕማሙን እንሳተፋለን። ስለዚህ ምስጢረ ንስሐ እግዚአብሔር አምላክ ለኛ ሲል የከፈለውን ዋጋ እኛ ደግሞ ለሱ ስንል የምንከፍለው ዋጋ። ሰው ንስሐ የሚገባው ህሊናው ንጹህ ሆኖ እፎይ ብሎ እንዲያደር ብቻ አይደለም፣ እግዚአብሔርን እንዳሳዘነው አምኖ በድየዋለሁ ማለት እንዲችል። ንስሐችንን በተቻለ አቅም በዚህ መመዘን አለብን። አንድ ሰው እንዳትረሱ ንስሐ ሲገባ አንደኛ ወይም ኑዛዜ ስንናዘዝ የቀደመ ጽድቃችንን እያስታወስን አንመጻድቅ። ምንም ዛሬ በበድል እኮ ትላንትና እንዲያርጌ ነበር አይባልም። በጣም ማወቅ አለብን ይህን። ሁለተኛ ንስሐ ወይም ኑዛዜ የሚፈጽም ሰው ማወቅ መቻል ያለበት ደግሞ ምክንያታዊነት መሆን የለበትም። ምክንያት ማብዛት አይጠበቅበትም። ምክንያት ማንንም ስላልበጀ ማለት ነው። አሁን ብዙ ሰው ንስሐ በሚገባበት ኑዛዜ በሚናዘዝበት ጊዜ ላይ የሆነ በደል በደልኩኝ እንልና አብረን ግብረ አበሮቻችንን እንዘረዝራቸዋለን። ግን ብቻዬን እኮ አልነበርኩም፣ እነገሌም አብረው አጣጥተዋል፣ አብረው አሳክረዋል፣ አብረው እንዲያርገዋል እና እነገሌ ምን አገባቸው? ሐሜት ንስሐ ውስጥ ማለት ነው። ምክንያታዊነት አያስፈልግም። እየሰማችሁ ነው? ሶስተኛው ደግሞ ንስሐ ወይም ኑዛዜ የማያስፈልገው ነገር ደግሞ ምንድነው ሲባል ራስን አለመውቀስን አይፈልግም። ራስን መውቀስ ግዴታ አይፈልግም። በቃ እኔ ነኝ ጥፋተኛው ማለት ያስፈልጋል። አብዛኞቻችን በንስሐችን ውስጥ ስለ ራሳችን ኃጢአት ነው እንጂ በእኛ ኃጢአት ሀገር፣ ወገን፣ ህዝብ፣ ቤተሰብ የመጣበትን አናስብ። ዮናስ የተሳፈረባት መርከብ ትንቢተ ዮናስ ላይ ትናወጽ የነበረው በደለኞች የሆኑት ሰዎች ኖሮባት ሳይሆን ያጠፋው እግዚአብሔርን ያሳዘነው ዮናስ ስላለ። ሀገር አሁን እንዲህ የምትታመሰው እኛ ንስሐ ሳንገባ ቀርተን ቢሆንስ? ግን እኛ ምን አገባን? አረ ከበላይ ያሉትስ ብለን ጣት እንጠቋቆማለን፣ ሌላ ነገር እናወራለን። ይህ በጣም መለወጥ ያለበት ነገር ነው። ክርስቲያኖች ንስሐ በምንገባበት ወቅት ውስጥ ኃጢአተኛነታችንን ማመን አለብን። ኃጢአት ክፉ ስለሆነች ነው። ክርስቲያኖች ኃጢአት በጣም ክፉ ናት። ከኃጢአት በላይ ደግሞ የምትከፋው ተስፋ መቁረጥ ነው። እየሰማችሁ ነው? አባቶቻችን እንዲህ ብለው ይናገራሉ። ኃጢአት ዲያብሎስን አልፈጠረችውም ተስፋ መቁረጥ እንጂ ይላል። እየሰማችሁ? አዎ ኃጢአት ዲያብሎስን አላመጣችውም። ኃጢአት መስራት ዲያብሎስን አምጥተዋለች። በእርግጥ በንግግሩ ብንመለከተው ኃጢአት የሚሰራ ሰው ዲያብሎስ እንዳደረገው በሱ መንገድ ለመረማመድ የሚፈልግ ሰው። ኃጢአት ከሚሰራው ሰው በላይ ግን በጣም የሚያሳዝነው ኃጢአት ሰርቻለሁ ብሎ ተስፋ የሚቆርጠው ሰው፣ ዋጋ የለኝም የሚለው ሰው። ይህንን ነው እኛ እንድናረም እንድናስተካክለው የሚያስፈልግ። በዛሬው ትምህርታችንም በተቻለን አቅም ንስሐንና ቀኖናን ማየት የሚያስፈልገንም ትምህርት ለምንድን ነው? በተቻለን አቅም የምንፈጽማቸው ንስሐ ስንገባ የምናደርጋቸው ነገሮች በሙሉ ተገቢነታቸውን እንድናውቅ ብንችል በጾማችን ማለዳ መተን ዶሮ ሳይጮህ እየሮጥን እኮ ነው መሄድ ያለብን። የሉቃስ ወንጌል ምዕራፍ 15 ላይ ከአባቱ ሀብት ንብረቱን ቆርሶ ወስዶ ኮብልሎ ከጋለሞታዎች ጋር የበተነው ያ ወጣት ልጅ ወደ አባቱ ሲመለስ የሆነች ሰዓት ኑዛዜው ተሰምቶት በአባቴ ቤት እንጀራ የሚተርፋቸው ብዙ ባሪያዎች አሉ፣ ልጁ ልባል ሳይሆን እኔ ሎሌው ልባል ያስፈልገኛል ብሎ ሲመጣ የመጣበት ሰዓት በቻለው አቅም ፈጥኖ የመጣበት። ከነ ኃጢአታችን ከተኛ ከነ ኃጢአታችን ለመዋል አንፍቀድ። ለራሳችን በምንችለው አቅም ፈጥነን ቶሎ ብለን ንስሐ እንግባ።
ከነ ኃጢአታችን ከዋልን እንዲመሽም አንፍቀድ። በምንችለው መልኩ ፈጥነን እንድንገኝ እናድርግ። ካህናት ባይኖሩስ ካህናት ባይገኙስ ልንል እንችላለን። ፕሮግራም ማድረግ ማመቻቸት ለዚህ ጥሩ የሆነ መፍትሄ ነው። ሲቀጥል በዛው በንስሐችን ውስጥ ማወቅ ያለብን ነገር ደግሞ ምንድነው? አሁን ላይ በጣም መስተካከል ያለበት የነፍስ አባት አንድ ነው። ስንት ነው በሉ እንጂ ድገሙት ድገሙት ድገሙት። ስንት ነው? አንድ ነው። አሁን ለነፍስ አባታችን መናገር የሚከብደንን ኃጢአት በስመ ገዳም እየሄድን ደግሞ የምንናዘዝ ሰዎች ስላለን ማለት ነው። ነፍስ አባታችን ጋር መናገር የሚከብደንን ትንሽ ድግምግም አድርገን የሰራናትን ኃጢአት አይ አባ እንዳያዝኑብኝ የሆነች ገዳም ሹልክ ብዬ ልሂድና እዛው አራገፊያ ትመጣለህ። እዚህ ስትናዘዝ የሚሰማህና እዛ ሄደህ ስትናዘዝ የሚሰማህ አንዱ ማን ነው? እና ማን ልታሞኝ ነው? ሲቀጥልስ ክትትል የምታረግበት ሐኪም ቤት ሐኪም ሄደህ ነው እንጂ በሽታን የምትናገረው። አዲስ ሐኪም ጋር ሄደህ በሽታን ብትናገር እንደ አዲስ መድኃኒት አይደለም የሚሰጥህ። አንድ እንዳትረሱ። ሁለተኛ ቀኖና ለሌላ ሰው አይነገርም። እየሰማችሁ ነው? ቀኖና ማለት መድኃኒት ነው። ለምሳሌ ሐኪም ቤት እናንተ ስለታመማችሁት ህመም የተሰጣችሁን መድኃኒት ሌላ ሰው ሲታመም ሁይ እኔም ወስደው መድኃኒት አለ እንካ ውሰደው ይባላል። ምን እንደታመመ በምን አውቀን? ቀኖና አይነገርም። እየሰማችሁ ነው? በቤተ ክርስቲያናችን ስርዓት ግን አንድ ሰው የነፍስ አባት ኖሮት ሩቅ አገር ቢሄድበት ቢሞት የምግባር ህጸጽ ቢኖርበት የሃይማኖት ግድፈት ቢኖርበት መለወጥ መቀየር ይችላል። ነገር ግን የነፍስ አባት ኖሮት ለምሳሌ ወደ ሌላ ቦታ ቢሄድ ንስሐ አይግባ ማለት አይደለም። የሞግዚት ንስሐ አባት ይይዛል። የምን ንስሐ አባት? የሞግዚት ንስሐ አባት ይይዛል። ወደ ዋናው ንስሐ አባቱ እስኪመለስ ድረስ እየተከታተለ የሚጠብቀው። ልክ አሁን እናንተ ልጆቻችሁን ለሞግዚቶች ጥላችሁ ትሄዳላችሁ ስራ ወላችሁ እስክትመጡ ድረስ የሞግዚቷ ስራ እናንተ እስክትመጡ ልጆቻችሁን ምን ማድረግ ነው። ስለዚህ የሞግዚት ነፍስ አባት ዓላማው እኛ ተመልሰን የመጀመሪያው የነፍስ አባታችን ጋር እስክንመጣ ድረስ ከምስጢረ ንስሐ ሳንጓደል ተሳትፈን መቆየት እንድንችል ማስቻል። ግልጽ ነው? ገብቷችኋል? ጥሩ። ያስተማረን የመከረን አምላካችን ስሙ የተመሰገነ